ደስተኛ እንዲሆን ያደረገች ሰው ነች። አጠገቡ የነበረ ሰው ነች እና ደግሞ ብዙ ሰው ያው በድምጤም ልግባበት ብዬ ነው። እኔ የሚገርበኝ ነገር ማለት ነው ሶሪያና አዳዲስ ነገሮች ታመጣለች። አሁን ደግሞ እስከ መጨረሻው ከሄርሜላ ጋር እንዳትገናኝ አልፈልግም፣ ወደ ሩታና ቶሎ እያለች ነው አቤልም ማለት ነው። እሱ ማለት እኔ እንደሱ አይነት ነገር ቢሆን ያው በአግባቡ እንትን ብሎ ሁሉንም እንደ እህቶቹ አይቶ ከላይ ከታች ወሬ ታላመላለሰ እኔ ችግር አለው ብዬ አላስብም ማለት ነው። ወሬ ታመላለሰ እንደገና ከማልቲ ጋር ይገናኛል ነው አሁን ስጋቷ። እሷ በሄርሜላ እያመሃኘች እሱ ጋር ትገናኛለህ እያለች ነው እንግዲህ። ማልቲም እውነቱ ሲገባ ሆዴኔ ትመጣለህ ትላለች። ኧረ ጉድ ነው እነዚህ ሰዎች ግን እኔ እውነቴን ነው የምላቸው እግዚአብሔርን። እኔ ሰሞኑን በእነሱ ነው የመጣሁት ማለት ነው። ከዘራቸው ነው እንዲህ ወንድን እንደዚህ መለማመጥ ስራቸው ማለት ነው። አሁን ሄርሜላም ውሸቷን ነው እኮ በቀደም ለታ ሩታን እኔ አልፈልገውም ምናምን ያለችው እንደሚሄድ ወደ እሷ እንደሚሄድ ስላወቀች ነው እንጂ አሁን ሄርሜላ ጨክኖ አብልሽ አልፈልግሽም ቢላት መልሳ እንደዚህ ከእግሩ ላይ እንደምትወድቅ ታውቃላችሁ። እኔ እውነቴን ነው የምላችሁ ሄርሜላ ጨክና ባብልሽ እኔ በቀደም ለታ ቆረጭ ምናምን ስል ነበር፣ ግን እሷ አትቆርጥም። ሁኔታዋ አዝማሚያው በሙሉ በቃ እልህ የሆነ አለ አይደለ? እስቲ አልፈልግህም ስለው በፊት ሩታ አልፈልግህም ስትለው ሲለማመጣት ነበር። እኔንም እንደዛ ባረገውስ ብላ ነው እንጂ ሄርሜላ በትክክለኛ አብርሽን አተወውም በትክክል። እችም አሁን እኔ እኮ የወንድ እንትን እስቲ ቆይ ኢትዮጵያ ውስጥ ወንድ ጠፋ እንዴ እናንተ? ወንድ ጠፋ እንዴ? እንግዲህ ትናንትና ደስ በሚል ሁኔታ ነው እና አብርሃሙን ሁሉ የተገኙበት። የኤፍሬም ሽማግሌ ልኮ ነው ማለት ነው። የኤፍሬም ማን ነው? የተንቢ ወንድም ማለት ነው። እንደዚህ አይነት ቤተሰብ ይስጣቸው እግዚአብሔርም። ቤተሰቦቹ ናቸው አሁን ለዚህ አስተዋጽኦነት ለዚህ እንትን ያበቁት ማለት ነው። እንግዲህ ያው ታውቋት አላችሁ። ይህን ውብ ሁና ነው የመጣችው። እነ ሩታ የማለች አሉ። ግን ያው ቪዲዮ ላይ ድራማቸው እንትን እንዳይልባቸው ቪዲዮ ላይ ሸፍነዋታል እንጂ አብርሽና ሩታ አብረው ነበሩ አሉ። በትናንትናው እንትን ማለት ነው። ግን ያው አብርሽ ድራማው እንዳያስታውቅ ተብሎ ወደኋላ እሱ መጣ። እሷ እዛ ጋር ከሀይሚ ጎን ነች። እንደውም በጨልፍታ ታያቸዋት፣ ቪዲዮውን በደንብ ታያቸው አለች ሩታ ማለት ነው። በነገራችን ላይ ሁሉም ተሰብስበው ነበረ። ሀይሚዬ እንግዲህ ሙሽላ ነበር የመሰለችው፣ ከሁሉም የበለጠችው ሀይሚዬ ነበረች። እየጨፈረች ነበረ ማለት ነው። ሙሽላዋም እንግዲህ በጣም ታምል ነበር። ያብዬ በጣም የተረጋጋች ልጅ እኮ ነች። በስመ አብ እንጃ የተረጋጋች እውነቴን ነው የምላችሁ። ወደ ሰሜን ክልል የሚመጡት ልጆች እኮ የተረጋጉ ናቸው። እንደዚህ የፈላባቸው አይደለም። ወንድ እንደዚህ እንትን የሚሉ አይደለም። አሁን እሷ በቃ ተፈልጋ በቤተሰብ የተረጋጋች ስለሆነች ተረጋግታ የተረጋጋች ልጅ ስለሆነች በቃ ቤተሰቦች ወደዋት ለዚህ ደረጃ ደረሷት ማለት ነው። እንዴ እስቲ ተረጋጉ። ወንድን አትለምን፣ ወንድን አትለማመጡ። ምንድን ነው ይህን ያህል ነገር? አሁን ይህ ሁሉ እንዲ አንቺ በስጋት ትኖሪያለሽ እንዴ? እንዴ ታዲያ ምን በገመድ አታስሉ ወይ? በገመድ አስረሽው እጅሽ ላይ በገመድ አስረሽው እንትን በይ። እኔ እንደዚህ አይነት ነገር እኔ ደስ አይለኝም። ለምን መሰላችሁ? ለእኔ ታለው የትም ዙሮ ዙሮ ይመጣል። ስለዚህ እንደው እንደዚህ አይነት ነገር ባሰሩ ጥሩ ነው። እኔ ግን አላውቅም ማለት በትክክለኛው ስናድ እኔ ትክክል ነው ብዬ አላስብም። አንቺም እየሄድሽ ሁልጊዜ ከነሱ ጋር አንቺ እሷ አትሆንህም። ሩታም ስራዋን እናውቃለን። ያንቺ እህት ምን እያረገች ነው? ቅቤ እየቀባች ነው እንዴ? እንደውም ባለጌዋማ ያንቺ እህት ነች፣ ስዶ ማለት ነው። የሰው ባል የምትቀማ ማለት ነው። ይህንን ታልሽማ ስለ ሩታ ምንም ስለ ሩታ ጀግንነት ነው እንጂ ስለ ሩታ ባረጌነት ማንም አያውቅም። እስቲ አሁን አንቺ እንዲህ የምትንገበገቢበት ገና አበባ ሰጠኝ ብለሽ አይደል እንዴ ይሄን ሁሉ ነገር የምታረጊው? አበባ ሰጥቶኛል ብለሽ አይደል? እሷ እኮ ወልዳለት
ከዚህ ደረጃ ከኒስትሮ አንስታ እዚህ ደረጃ ያደረሰችው ጀግና ሴት ነች። እሺ በአንቺ ስም የምትጠላ አይደለችም ሩታ። እንደው ሩታን ታላነሳችሁ ቪዲዮ አይሞቅላችሁ። ሩታን ስሟን ታላነሳችሁ ምንም የምትሰሉት ነገር የላችሁ። ወይ ተግማማችሁ እናንተ ደግሞ እንዴ! አንቺ ካለ ሩታ ታፍሽ ላይ ተጥፋለች እንዴ ሩታ? ታንቺ ጋር እኮ እኩል አይደለችም። እንዳንቺ እኮ እንደዚህ እንትል አይደለችም። እንዳንቺ ወንድን ተከትላ እየለመነች አይደለም። የልጅ አባቷን ነው እንትል ያለችው። አንቺስ ተግማማሽ እንዴ? ምን ሌላ እንትል የላትም። እሉታ በቃ ይሎትሽ እንደው መድኃኒዓለም እንደው አንቺስ እንደው እንዳለ እናንተ ምን ትባሉ? ከወንድ ቂጥ እንደዚህ ታለጋለች። ውስጧን ስለማ እንዴ የት ታውቂያታለሽ ይችል ልጅ አንቺ? ዝም ብለሽ ነው እንዲህ የምትለፈልፊው? ምን ይቺ ምን አይነት እንትን ነች? በእናታችሁ እስቲ ሌላው እንዳጣችሁ እንደሚጠይቃችሁ ሰው የለም መሰለኝ እናንተ። ኧረ በስመ አብ! እኔ የወንድ ጥማት ያለባቸው እንዴ! ምንድነው ሴትን ማሰደብ? ሴቶቹን በሙሉ እኮ አስጨፈጨፋችሁን። ያ ደግሞ የኬንያ ዘበኛ መስሎ መጣልን። እንጃ ኬንያ ጋሽዬ ኬንያ ሄደው ነበር እንዴ? የኬንያ ዘበኛ እኮ ነው የሚመስለው ልጅ ወት እናቴ። ኬንያዎች አሰልጥነው ልከውልን እንደሆነ አናውቅም። እንግዲህ እውነቴን ነው የምላችሁ። የሆነ ኳስ ተጫዋች አለ የኬንያ ማን ነበር ስሙ? በእናታችሁ ወይኔ እሱን ነው የሚመስለው። ኳስ ተጫዋች ነው። ኳስ ተጫዋች እንደዚህ ጠጉሩን አስይዞ ምናምን የሚጫወት የኬንያ ተጫዋቾች እነሱ ውስጥ አለና እሱን መስሎ መጣ። ደግሞ እንዴት እንዳስጠላበት። አሁን እኮ እሱ አምሮብኛል ብሎ ነው። ዳጉሎን ተስተካክለ አምሮብህ ብትመጣ ይሻለ ነበር። በጣም ነው ያስጠላው አብርሃም። እግዚአብሔርን የሆነ እንትል አለ ጁዝ የሆነ በቃ በመስታወት ቆሞ ያይም እንዴ? መስታወት ወንድሜ መስታወት፣ እውነቴን ነው የምላቸው። አሁን ማን ነው እንደው ኧረ ሄርሜላ ታይ ይህንንስ እንደው ይሄ ብታዩ ይሻለሻል። እውነቴን ነው እውነቴን ልትለኝ ነው አሁን እኔ ቪዲዮን ሰው እና ውድ ቤተሰቦቼ እኔ እንደዚህ አይነት ነገር በጣም የሚያስጠላ አደርጋለሁ። እንደው ቢቀርባችሁ ይሻላችኋል ቤተሰቦቼ። እንደዚህ አይነት ነገር ቢቀርባችሁ ብዬ ነው የማስበው። አሁን ሴት